አሰላሙ አለይኩም ወዶቼ እንዴት ናችሁ? ደህና ናችሁ አላችሁ? ፒስ ናችሁ? እኔ ያለሁላችሁ ይሄውላችሁ። እንግዲህ በጣም አመሰግናለሁ። በነገራችን ላይ ዛሬም ይሄውላችሁ እንዲተወጥሬ መጥቻለሁ። አረ ከመሪ ወልፍ በይ ያላችሁኝ ልጆች እኔ ቆንጆች በጣም አመሰግናለሁ። ለኔ አስባችሁ ነው። በጣም የተጠጋሁት ነው የሚመስለው በነገራችን ላይ እንደዚህ ስቀመጥ ማለት ነው። ለምን ብትሉ ያ እንደዚህ ጠጋ ብሎ እንደዚህ ካልተቀመጥኩ በስተቀር እንዴ ተንጠራርቼ ከያዝኩት አደጋ ነው። እንዴት ልነዳው ነው? ከዛ ደግሞ እግሬ ማለት ነው እግሬ መድረስ አለበት እንትኑ ላይ ይሄ ምንድነው የሚባለው ይሄ እንደዚህ ስታደርጉት የሚያቆመው እና ጋዝ የምትሰጡበት እዛ ጋራ መድረስ አለበት ማለት ነው። እንዴ ተንጠራርቼ መድረስ አልችልም እና ለዛ ነው ማለት ነው። በጣም እንደዚህ ከሆንኩኝ አሁን በጣም ሩቅ ነኝ ለእግሬ እንትኑ ቆይ ላሳያችሁ እንትኑ የቱ ጋር እንዳለ ይኸውላችሁ እዛ ጋር ነው ያለው እንትኑ። ስለዚህ እንዲህ ተንጠራርታችሁ መንካት አትችሉም ማለት ነው። ሩቅ ስለሆነ እንዲህ ጠጋ ማለት አለባችሁ ሪላክስ ለመሆን። ደግሞ መሪው እንዴት ነው እንደዚህ ሆናችሁ መንዳት የለባችሁም። ጠጋ ነው ማለት ያለባችሁ። ይኸውላችሁ ዛሬ የመኪና አለማማጅ ልሆን ነው መሰለኝ። ወደዛ ገና ከመወለዷ በእግሯ መሄዷ ይሄ የኔ እንትን ነው የኔ ተረት ነው ጋይስ። ገጠምኩት እናንተ ዋው! እና ወዶቼ ለዛ ነው ማለት ነው እንደዚህ በጣም የተጠጋኝ መሰላችሁ። ደግሞ እንደዚህ ብዬ ቁጭ ብዬ እያወራው ስለነበረ ነው። አሁን ለምሳሌ ይሄ መቀመጫው ከዚህ በላይ መሄድ አይችልም። እንደዚህ ማድረጌ እንደዚህ ብዬ ባወራችሁ በጣም የተጠጋው ነው የሚመስለው። ለማንኛውም ግን ለኔ በጣም ስለሚርቀኝ ነው። ይሄንን ኮንትሮል ማድረግ አልችልም። በጣም ሩቅ ከሆንኩኝ እንደዚህ ብዬ ከነዳውኝ የሆነ ሰው እዚህ ጋር የሚረቅጥልኝና የሚያቆምልኝ ጋዝ የሚሰጥልኝ ሰው ያስፈልገኛል ወይ እግር መቀጠል አለብኝ ጋይስ። that's why እኔ በነገራችን ላይ ከዚህ በላይ ከዚህ በታች ረዘም ያልኩኝ ነኝ። እዚህ ጋር አጭር ነኝ እና እንደዛ ነው እግሬ አጠረው። ይሄንኛው ያንሰዋል ማለት ነው ወዶቼ። ለማንኛውም ግን ያው ሳወራችሁ እንደዚህ ብዬ ማውራት እችላለሁ እና ይሄውላችሁ እንግዲህ ዛሬ መጥቼላችኋለሁ። ዛሬም ተመልሼ መጥቼላችኋለሁ። በጣም ብዙ ሰዎች ያበረታችሁኝ ሰዎች አላችሁ። አይዞሽ ጎበዝ ያላችሁኝ ልጆች አላችሁ። በጣም አመሰግናችኋለሁ። ወዳችኋለሁ፣ አከብራችኋለሁ። ላይክ ስላደረጋችሁ በጣም አመሰግናለሁ። ሼርም ያደረጋችሁ ሰዎች አላችሁ። በጣም አመሰግናችኋለሁ። ሀሳብ አስተያየታችሁን የሰጣችሁኝ ሰዎች በጣም አመሰግናችኋለሁ። ጀግና ጎበዝ ያላችሁኝ ሰዎች በጣም አመሰግናለሁ። አስተያየት ራቀበ ከመሪው ላይ አው ብዙ ሴቶች ይፈራሉ ምናምን ነገር ያላችሁኝ አው እውነታችሁን ነው። ግን ያው ግዴታ መጠጋት ስላለብኝ ነው ማለት ነው። እንደዚህ እንዳይርቀኝ ተንጠራርቼ እንዳልነዳ የሆነ አደጋ ነገር ቢያጋጥመኝ ራሱ ቶሎ እርግጥ ለማድረግ ማለት ነው ወዶቼ። ይኸውላችሁ ልጅ ሲኖራችሁ አብሶ ደግሞ በጣም ተሳሳላችሁ። በጣም ማለት ነው በጣም መኖር ትፈልጋላችሁ። እኔ ድሮ ምንም ነገር አይመስለኝም ነበር ህይወት ማለት ነው። ይኸውላችሁ ልጅ ሳልወልድ በፊት ለምንድነው የምኖረው ብዬ ሁሉ ራሴ ጥያቄ ነበረኝ። ለምንድነው የምኖረው ለሚለው ጥያቄ መልስ አላገኘሁለትም ነበር ጋይስ። የእውነት ነው የምላችሁና ልጅ ከወለድኩኝ በኋላ ለምን እንደምኖር አወቅኩኝ። ህይወት ምን እንደሆነች አወቅኩኝ። በቃ ስለ ህይወት በጣም ብዙ ነገሮችን ተምሬያለሁ ማለት ነው። ልጅ ከወለድኩኝ በኋላ ልጅ ሳልወልድ በፊት ግራ የገባት ሴት ህይወት ምንድናት የሚለው ነገር ጥያቄ ምልክት በቃ ሁሉም ቦታ ጥያቄ ምልክት ያለባት ሴት ማነች ካላችሁ ሲፈን ነበረች። የእውነት ነው የምላችሁ እና ቁጭ ብዬ ሳስባ ለምን ነው የምኖረው ብዬ ጠይቃለሁ ራሴን ማለት ነው። ለምን ነው የምኖረው ህይወት ምንድናት ምናምን እያልኩኝ ብዙ ጥያቄዎችን እጠይቅ ነበር ማለት ነው ወዶቼ። እና የህይወት ትርጉሟ የገባኝ ለምን እንደምኖር የገባኝ ልጆችን ከወለድኩኝ በኋላ ያዕቆብዬን ከወለድኩ በኋላ ነው። ከዛ በኋላ ከያዕቆብ በኋላ ደግሞ ልጅ ከወለድኩ በኋላ በአጠቃላይ በፍጹም መቼም ለምንድነው የሚኖረው የሚለው ጥያቄ ነው ውስጥ ተከስቶ አያውቅም። ግን ደግሞ የበለጠ ደግሞ ለመኖር የፈለኩትኝ ለምንድነው ካላችሁ ለምንድነው በጣም በቃ
ልክ ራሴን በጣም መጠበቅ እንዳለብኝ የተማርኩት ደግሞ በምንድነው ካላችሁ ራስን መጠበቅ ነው። ካዲያ ከዛ ልክ እንዴት ነው መበርታት፣ ለህይወት መጋፈጥ፣ መሯሯጥ፣ ልክ አላማዬን ማሳካት ምናምን ነገር ደግሞ የመጣልኝ ያ ሞራል የመጣልኝ ደግሞ አዩብን ከወለድኩ በኋላ ነው ጋይስ። በቃ ልክ አለ አይደለ ለልጆቼ እኔ ነኝ 100% ያለኋቸው 100%። እኔ ከሌለው ልጆቼ በጣም እንደሚጎዱ፣ እኔ ከሌለው የልጆቼ ህይወት አደጋ ውስጥ እንደሚወድቅ፣ እኔ ለነሱ በጣም አስፈላጊ ሰው ነኝ ብዬ አሰብኩት አዩቤ ከተወለደ በኋላ ነው ማለት ነው። ሁሉም ልጆች የየራሳቸውን እንትን ይዘውላችሁ ነው የሚመጡትና አዩቤ ከተወለደ በኋላ የዓላማ ሰው ሆንኩኝ። ህይወትን እንዴት አድርጌ መጋፈጥ እንዳለብኝ አወቅኩኝ። ከዛ በኋላ ደግሞ ህይወት ለብቻው መኖር እንደምትቻል በደንቡ ገባኝ፣ አወቅኩኝ። ህይወት ብቻችሁንም ከሰው ጋር ብትኖሩ ጥሩ ነው፣ ከሰው ጋር ብትኖሩ ጥሩ ነው። ካልሆነ ግን ብቻችሁን ከኖራችሁ ይሄውላችሁ ራሳችሁን አሳምናችሁ ማለት ነው። ብቻችሁን መኖር ከቻላችሁ የእውነት ነው የምላችሁ ኪንግ ኦፍ ኪንግ ሆናችሁ ትኖራላችሁ። ለልጆቻችሁ በጣም ጊዜ መስጠት እንደምትችሉ ተምሬያለሁ፣ ብቻችሁን ስትሆኑ ማለት ነው። ያው ግን እኔ ብቻችሁን ኑሩ ብዬ አልመክርም። ቢገኝ ወይም ደግሞ ጥሩ ሰው ቢገኝ ከአንድ ብርቱ ሁለት መድኃኒቱ ይባላል። ሌላ ሰው እንደው አንድ ላይ ብትሆኑና የምትረዳዱ ጋይስ ልክ እንዴት ነው ያ የምትረዳዱ፣ የሚረዳችሁ የምትረዱት፣ የሚያስብላችሁ የምታስቡለት፣ በሐሳብም በምንም ሸክም የሚሆንባችሁ ሳይሆን ሸክማችሁን የሚያቀልላችሁ፣ የሚረዳችሁ፣ የሚረዳችሁ ከሆነ ችግር የለም። ያው ይኸውላችሁ እንግዲህ ህይወት ይቀጥላል ነው አይደለም የሚባለው። ያለበለዛ ግን ልክ እንዴት ነው በህይወታችሁ ላይ እናንተ ልጆቻችሁን እናንተ ናችሁ በጫንቃችሁ ላይ አብሶ ሲንግል ማዘሮችን ነው ማለት ነው። እዚህ ጋር እንግዲህ ትንሽ የምናገረው ውዶችዬ፣ ትንሽ የምናገራችሁ እናንተን ነው ማለት ነው። ያላችሁ ሸክም የሚሆንባችሁ እንዛ በፍጹም እንትን አትበሉ። እንደ ተሳስታችሁ ብትገቡ ራሱ ለልጆቻችሁ ጠንቅ የሚሆን ወይም ደግሞ እንዴት ነው በቃ ህይወትን የማያቀልላችሁ የሚያበረታልክ ህይወት እንዲከብድባችሁ የሚያደርጋችሁ ሰው ጋራ ገጥማችሁ ከሆነ ጦጥ ብሎ መውጣት ነው። ሌላ ከዛኛውም ሌላ ልጅ ሳይመጣ እንቅጭንቅጫን ነው እንግዲህ እንቅጭንቅጫን እውነቷን ነው መናገር ያለብን ውዶቼ፣ መናገር አለብን እውነቷን ሐቃቋን እላችኋለሁ። እናማ እንደዛ ነው። ለማንኛውም የእውነት ነው የምላችሁ እኔ ህይወት በያዕቆብም በአዩብም አጠንክረውኛል እላችኋለሁ። ሌላ ሶስተኛ ልጅ ቢመጣ ደግሞ ምን ያስተምረኝ ይሆን? ምን ማር ይሆን? ሌላ ሶስተኛ ልጅ ቢመጣ ደግሞ ምን ኧረ ከዚህ በላይ ትምህርት አልፈልግም። በነገራችን ላይ ይበቃኛል፣ እንደ ጠገብኩኝ ይበቃኛል። ልጆች በተወለዱ ቁጥር ልክ አይምሮአችሁ ይታደሳል። እድስ ነው የሚለው አዲስ እንትን ብርታት ጥንካሬ ይመጣላችኋል። አዲስ አላማ ይመጣላችኋል። አዲስ እቅድ ይመጣላችኋል። አዲስ አሁን በእኛ ሀገር የሚባለው ልጆች ሲወለዱ የየራሳቸውን ሪስክ ይዘው ነው የሚመጡት ይባላል። እውነት ነው። እኔ ጋራ የየራሳቸውን ሪስክ የየራሳቸውን ጉልበት ብርታት ይዘውልኝ ነው የመጡት። የየራሳቸውን አላማ ይዘውልኝ ነው የመጡት። እና ግን ሪስክ ሲባል ግን ሪስክ አስተካክሉልኝ ውዶች። የየራሳቸው ሀብት ወይም ደግሞ የየራሳቸው ገቢ ነው መሰለኝ ሪስክ በእንግሊዘኛው ሪስክ አደጋ ነው። በእንግሊዘኛ ሪስክ ማለት እንት መጋፈጥ ይሆን ምንድነው? ችግር ነው ምንድነው? እሺ አብራሩልኝ ውዶች። ሪስኩን ማሰብም አለብሽ ይባላል። እንግዲህ ያው ጥሩም ሊሆን ይችላል ላይሆንም ይችላል ብለሽ ሁለቱንም መያዝ አለብሽ ይባላል። ሪክስ በእንትን ደግሞ ጥሩ ነገር ማለት ነው። ጥሩ ነገር ሀብት ሊሆን ይችላል ወይም ደግሞ የተለያየ እና ውዶች እንግዲህ
ያ እኔ የእውነት ነው የምላችሁ በልጆቼ ወይም ደግሞ ልጆቼ በጣም ብዙ ነገሮችን አስተምረውኛል። ሲፈን እንድትሆን ያደረጓት ልጆቼ ናቸው ወይም ደግሞ ልጆቿ ናቸው። ሲፈን አላማ እንዲኖሯት ያደረጓት ልጆቿ ናቸው። ሲፈን ጥንካሬ የተማረችው በልጆቿ ነው። ልጆቿ ከመጡ በኋላ ነው። ሲፈን የኑሮ ወይም ደግሞ የህይወት ትርጉሟ የገባት ልጆቿን ከወለደች በኋላ ነው። ህይወት ምን ማለት እንደሆነ መኖር ምን ማለት እንደሆነ የተማረችው ልጆቿ ከመጡ በኋላ ነው ማለት ነው ውዶቼ። እና እንደዚህ ነው የምላችሁ። እንግዲህ እስቲ ምን ያህሎቻችሁ ናችሁ ልክ ድሮ ለምን እንደምትኖሩን ማታውቁ ከዛ በኋላ ልጆች ስትወልዱ አዲስ ዳለቃ ምኖረው ለዚህ ነው ልክ አለ አይደለ የህይወት ትርጉሟ የገባችሁ ልጆችን ከወለዳችሁ በኋላ ምን ያህሎቻችሁ ናችሁ ነው ወይስ እኔ ብቻ ነኝ የህይወት ትርጉሟ የገባኝ ልጆች ከወለድኩኝ በኋላ? ራሳችሁን መውደድን ሌሎች ሰዎችን ይሁላችሁ አንዳንድ ጊዜ ልክ ያ ሰዎችን ራሱ ስትለዩ ማለት ነው ከሰዎች ጋር አሁን ለምሳሌ የልጆቻችሁ አባት ሊሆን ይችላል ወይም ደግሞ የልጃችሁ አባት ሊሆን ይችላል ወይም ደግሞ የሆነ የልጆችም እናንተ ልጆች ኖራችሁ ልክ የሆነ ሰው ታገቡና ከዛ በኋላ ያንን ሰውን ትወዱታላችሁ ግን በቃ በሆነ ነገር አልተመቻችሁም የውሳኔ ሰው ማለት ነው። ላብራራላችሁ ነበር አልገባም ቃላቱ ሲጠፋብኝ ማለት ነው። የውሳኔ ሰው ከዛ በኋላ ልክ እንዴት አድርጋችሁ መለያየት ወይም ደግሞ ልክ እንዴት ነው አልተመቻችሁም ለእናንተ ታውቃላችሁ። አልሳይመቻችሁ ቀርቶ ግን ቆይ ዛሬ ነገ ይቀየራል ወይም ደግሞ አይ ቆይ ለልጆቼ ስል ከሱ ጋራ የልጆቻችሁ አባትም ከሆነ ቆይ ለልጆቼ ስል ወይም ደግሞ ለልጄ ስል አብሬው ብኖር ይሻላል ለልጆቼ ከዛ በኋላ ግን ምንም ትርጉም የለውም ያ ሰው በእናንተ ህይወት ውስጥ መኖሩ ወይም ደግሞ ልጆቻችሁን አገዛችሁ ወይም ደግሞ የእናንተን ህይወትም አያቀልላችሁ በሆነ ነገሩ የሆነ ነገሩ ጥሩ ቢሆንም የሆነ ነገሩ ደግሞ በጣም በቃ ህይወታችሁን የሚያመሰቃቀል አይነት ሰው ሲሆን አንዳንድ ጊዜ ልክ እንዴት ነው እነዛ መጥፎ ነገሮችን እንጥላቸውና በጣም የሚጎዱ ናቸው እነዛ መጥፎ ነገሮቹ ማለት ነው። ከዛ እንጥላቸውና ጥሩ ነገሩን ብቻ ፒክ እናደርግና አሁንም እንጋፈጣለን ከህይወት ጋራ ማለት ነው። ልክ እንዴት ነው በቃ ዛሬ ነገ ይቀየራል ለልጆቼ ስላብሬው መኖር ይችላልው መኖር አለብኝ ምናምን እያልን እንጋጋጣለን ማለት ነው። እና ግን እስቲ ምን ያህሎቻችሁ ናችሁ ልጆች ከወለዳችሁ ወይም ደግሞ ልክ አንድ ልጅ ስትወልዱ አንድ ልጅ ብቻ ሳይሆን አሁን የመጀመሪያ ልጃችሁን ለአባት ልክ ከአባቱ ጋር መኖር ግዴታ ነው እንደዚህ ነው በቃ ለልጆቹ በጣም አስፈላጊ ነው አባትየው በህይወታቸው ውስጥ መኖሩ ምናምን ነገር እያላችሁ ምክንያት እየሰጣችሁ ከዛ ሰው ጋር ትኖራላችሁ ከዛ በኋላ ግን ሌላኛው ልጅ ሲመጣ እንዴናትና እኔ ስኖር ነው ልጆቼ ልክ ራሳችሁን የመረጣችሁት የሆነ ልጅን ስትወልዱ ራሳችሁን መርጣችሁ ሮጣችሁ አምልጣችኋል ወይ ከዛ ህይወት ውስጥ እኔ እንደዛ ነው የሆንኩትኝ ራሴን መረጥኩኝ ታውቃላችሁ ልክ ራሴን አገኘኋት አዩ ብዬን ከወለድኩኝ በኋላ ልክ አለ አይደለ በቃ ለራሴ መንከባከብ እንዳለብኝ ለራሴ እኔ ራሴ እንዳለሁኝ ልክ እንዴት ነው ለልጆቼ እኔ በጣም አስፈላጊ ሰው እንደሆንኩኝ ምናምን ነገር ግበት ያለኝ ልጆቼ አዩ ብዬን ከወለድኩኝ በኋላ ነውና ለማንኛውም ውዶቼ ስላያችሁ ስለተመለከታችሁ በጣም አመሰግናችኋለሁ ወዳችኋለሁ አከብራችኋለሁ ሰው እንግዲህ በሰላም ያገናኘን አሁን ልግባ እንግዲህ ለማንኛውም አበረታቱኝ አሁንም ቢሆን ሼር አድርጉ ኮሜንት አድርጉ ሐሳብ ስጡኝ ያ እንግዲህ ምን ትሉታላችሁ ወዶቼ እንግዲህ እኔ እህታችሁ ነኝ አበረታቱኝ እንግዲህ እንትን እንዲኖረኝ ጉልበት እንዲኖረኝ ኦኬ ጉልበት ስጡኝ እናንተ ኃይል ስጡኝ ብርታት ስጡኝ ቻው እሺ ደህና ሁኑ አመሰግናችኋለሁ ስለምታዩ ስለምትመለከቱ ውድድ አደርጋችኋለሁ